እንግዲህ ፋሲካና ካሌድ እንግዲህ ተጣልተዋል። በምን ምክንያት እንደተጣሉ ሁላችንም የምናውቅ ይሆናል። እንግዲህ በሶሻል ሚዲያ የተለቀቀ ቪዲዮ ለሁሉም እንደሚደረስ እርግጠኛ ስለሆንኩ እንግዲህ ፋሲካ ተከሳለች። እንግዲህ እስር ቤት ልትገባ ነው ትላላችሁ እና በቀጣይ ቪዲዮ እንገናኛለን። እንግዲህ ያለውን ነገር ዛሬ የምናወራው ስለ ፋሲካ እና ስለ ወንድማችን ካሊድ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰፊና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ናችሁ አላችሁ? ደህና ነን አለን። እንግዲህ ዛሬ የመጣሁት ትንሽ ስለ ፋሲካ እና ስለ ወንድማችን ካሊድ ይሆናል የምናወራው። እሱ ምንድነው? አንዳንድ ጊዜ እኛ በጣም እንቾክላለን። ያው ፋሲካ ተሳስታለችም ጥሩም ሰርታለች። እንግዲህ ያው አንዳንድ ጊዜ በሰው ልጅ ስህተት አይጠፋም እና ሶሻል ሚዲያ የተለያዩ ነገር ከመልቀቅ ቶሎ ብላችሁ ከመልቀቅ ተቆጠቡ። ምክንያቱም እያንዳንዱ ነገር ስትለቁ በደንብ አስቡበት። ማጋ ይደርሳል፣ ከማን ያነጋግራል፣ ከማን ይጨምራል፣ ከማን ያጣላል የሚለውን ቼክ አድርጉ። እንግዲህ ፋሲካ በሌላ ዙራ ለኛ ብዙ አስታውሶ የሰራችልን ያው ወደ ሶሻል ሚዲያ ጅምር ጊዜ ያመጣችልን ሌላ ነው ሰቦን እሷ ናት። ወደዚህ ወደ ሶሻል ሚዲያ ተሰሚነት እንዲኖራት ከመጥፎ ሁኔታ እንድትወጣ ሰበብ የሆነችላት እሷ ናት። ያው ሁሉም ከአላህ በታች ነው። ሁላችንም አቅምም ያለን በብርም በተለያዩ ነገሮች የረዳናት ሁላችንም ከአላህ በታች ነው። ይሄን መርሳት የለብንም። ግን ደግሞ ሲሆን ደግሞ ሱብሃንአላህ ሸይጣን ብዙ ወስዋሶችን ሊሰራብናል። ብዙ ያኔ መልካም ስራ ስንሰራ ብዙ ነገር ሊያበላሽብን ይታገላል። ስለዚህ ሸይጣንን ማሸነፍ የተሻለ ነው። በዚህ ዙሪያ ባትጣሉ ባይ ነኝ። አላህ ደግሞ ከይር ስራዎችን ስንሰራ እንዲበላሹብን የሚያደርጉ ነገሮች ሸይጣኖች ወስዋሶችን ይልክብናል። ስለዚህ ይሄን ደግሞ ማሸነፍ ግዴታችን ነው፣ ግዴታችሁም ነው። እናንተ ትልቅ መልካም ነገር ሰርታችኋል። ካሌድም የተቻለውን ሁሉ አድርጎ ሌላን ሰውን በቤተሰቦቿ እጅ እንድትገባ በህዝቦቿ እጅ እንድትገባ አድርጓል። ፋሲካም የተቻላትንን አድርጋለች። ሁሉም በየአቅሙ ነው የሚሰራውም የሚወጣውም እና ብዙ ነገሮችን እየሰማው ነው። ብዙ ምላሶች እየሰነዘራችሁ ብዙ ነገሮች እየተነጋገራችሁ ቲክቶክ ላይ በተለያዩ ሶሻል ሚዲያዎች ላይ እየተካሄዱ ማያቸው ብዙ ነገራቶች አሉ እና ሰው ልጅ ባለው አቅም ነው መሆን የሚችለው። ባለው ነገር አይም በገንዘብ አይም በጉልበት አይም በምላስ አይም ደግሞ በቃ የተለያዩ እንቅስቃሴዎችን በማድረግ ነው። እንግዲህ ፋሲካ እንደምናውቃት ብዙ ነገራቶችን ሰምተናል። እኔ ሰምቻለሁ በራሴ ጆሮ። መች ከኛ ጋር ተቀመጠች፣ መች ከኛ ጋር ተንቀሳቀሰች፣ እሷን ወደ ሶሻል ሚዲያ አምጥታታል ወይ ወደ ኋላ የሄደችው ምናምን የምትሉ ሰዎች አላችሁ ብዙዎቻችሁ። እንግዲህ ሰው በተቻለው መጠን ነው ሰውን ሊረዳ የሚችለው። እሷ የተቻላትን አርግታ እንግዲህ ወደ ህዝብ ካቀረበች በኋላ እሷ መቼስ የልጅ እናት ናት። ብዙ ያኔ እንትን ልትንቀሳቀስ የልጅ እናት ሆናችሁ የቤት እመቤት ሆናችሁ ብዙ ነገር እንቅስቃሴ ልታረጉ ላይመቻችሁ ይችላል። እኔ እንደራሴ እንደዛ ነው የተረዳኋት ፋሲካን እና በዚህ ዙሪያ ባትጣሉ ባይ ነኝ። ምክንያቱም ሁላችሁም መልካም ሰርታችኋል። ሁሉ እነዙዙ እና ሁላችሁ በተቻላችሁ አቅም ቁጭ ብላችሁ ስለሷ እየተወያያችሁ ምን ማድረግ እንዳለባችሁ ቤት መንገድ እሷን ማውጣት እንዳለባችሁ በቃ ብዙ ነገራቶችን ቁጭ ብላችሁ ጊዜና ሰዓትን ሰጥታችሁ መስዋዕት ያደረጋችሁ አላችሁ። ስለዚህ ሁላችሁም መልካምን ስራ አታበላሹ። በዚህ ዙራ ባትካሰሱም ባትጣሉም የተሻለ ነው። ታረቁ ነው ምላችሁ እኔ እንደራሴ ማለት ነው። ስለዚህ እናንተ ለሁሉም ህዝብ እኩል ናችሁ። ምክንያቱም የህዝብ ሰዎች ናችሁ። እናንተ የኢትዮጵያኖች ህዝብ ናችሁ። በቃ እናንተ የሁሉም ናችሁ። ምክንያቱም ሁሉን ማድረግ የምትችሉ ከችግር የገቡትን ከችግር ማውጣት የምትችሉ ከአላህ በታች ሰበቡ እናንተ ናችሁ። ስለዚህ መጣላት የለባችሁ። መልካም ስራችሁን አታበላሹ። በቃ እንደዚህ ባለች እንደዚህ ያለች በቃ አያችኋል። ትንሽ ነገር ከተፈጠረ እኛ ካካበር ነው ትልቅ ነገር ሊሆን ይችላል። ስለዚህ ትልቅ ነገር አታድርጉት፣ አታባብሱት። መካሰሱ በቃ መጣላቱ ምንም ዋጋ የለውም። ስለዚህ ስራችሁን እያበላሻችሁ ነው ያላችሁት። ስለዚህ ተመለሱ ከዚህ መንገድ።
ጥሩ አይደለም እና ባትጣሉ ባይነኝ ማለት ነው። ምክንያቱም ብዙ ነገራቶችን እየሰማሁ ነው። ተከሳለች፣ ታስራለች፣ ምናምን ብዙ ወሬዎች አሉ። እንግዲህ ሶሻል ሚዲያ የመጣ ነገር ትንሽ ነገር ተካብዶ እና ብዙ ነገር ተጨምሮበት እንደሚወራ ታውቃላችሁ፣ ከኔም ጭምር ማለት ነው። ስለዚህ ባትጣሉ ባይነኝ። ለእናንተም ጥሩ አይሆንም፣ መልካም አይሆንም። ብዙ ሰዎች ደግሞ ፋሲካን የሚደግፉ አሉ። ምክንያቱም ሰበቡ እሷ ናት። እሷ ባላት አቅም ረድታለች። ያላትን ነገር ነው ያቀበለችው። ሰው ያሌለውን ኬትም አያመጣም። ምናልባት አቅም ሊኖራት ይችላል። ጊዜ ደግሞ ቁጭ ብላ ለእሷ ጊዜ እንትን ላትል የልጅ እናት ናት። ለልጆቿ ግዴታ እንክብካቤ ያስፈልጋታል። ለቤትም እመቤት ናት። ስለዚህ ብዙ ነገራቶችን ማድረግ ላትችል ትችላለች እንደ ልቧ። ምክንያቱም የልጅ ኃላፊነት ስላለባት ማለት ነው። እና በዚህ ዙሪያ ብዙ ልጆች እየተነጋገራችሁበት ነው ያላችሁት። እንግዲህ ሰው ከሚችለው አንጻር ነው ለሰው ልጅ የሚያደርገው፣ ለሰው ልጅ የሚደግፈው። አቅም ያሌለው በገንዘብ ይረዳል። ሁሉም ካላህ በታች ሁሉም ኢትዮጵያኖች፣ ሁሉም እንትን ያላቸው ኃላፊዎች በቃ ብዙ ነገር በቻላችሁት ነገር የሆናችሁ ሁሉም ኢትዮጵያኖች የቻሉትን አድርገዋል። ለሌላ ሩክሰቦ ማንም ወደ ኋላ እጁን የሳበ የለም። በእሷ ዙሪያ ያለቀሰ ኢትዮጵያን ወላ ኤርትራውያን ወላ ሁሉም ዓለም ላይ ያለ ሁሉ እያለቀሰላት ነበር። ስለዚህ ባትቀያየሙ ባይነኝ። ሰይጣን ያሳስታል፣ የሰው ልጅ ነው። ሰው ልጅ ደግሞ ይሳሳታል። አልሳሳትም ሙሉ ነኝ ማለት አያስፈልግም። የሰው ልጅ አንድ ጎደሎ ጎን ሊኖረው ይችላል። ስለዚህ ተቻቻሉ። አንድ የሰማሁት ቃል አለ። እሷ በሌላ ኑር ሰው ምን አርግታላታለች? ወደ ሶሻል ሚዲያ መጣች እንጂ በላክስ ተጠቅማባታለች፣ ታዋቂ ሆናለች። እንግዲህ አላህ እኮ ሁሉንም ነገር ሲፈቅድልን ነው። ስለዚህ አላህ ሁሉንም ነገር ሲፈቅድልን ነው ለኛ ማለት ነው። ሁሉንም ነገር ሁን ሲለው ነው የሚሆነው። ምክንያቱም ምናልባት ሌላ ሰበብ ለሷ እድገት ሆኖም ሊሆን ይችላል። ግን ደግሞ ለሌላ ህይወት ላይ በዚህን ደረጃ በዚህን ሁኔታ ልትኖር ዛሬ ልናገኛት በአይናችን ልናየት የቻልነው በሷ ምክንያት ነው። እሷም ተጠቅማባት ሊሆን ይችላል። ግን ደግሞ በዚህን ታክል ሰውን እንትን ማለት ማዋረድ ወይም ደግሞ ማንቋሸሽ ወይም ደግሞ ዝቅ ማድረግ አያስፈልግም። ሁላችንም እኩል ነን። እዚህ ጋር ማንም ሶሻል ሚዲያ ሲመጣ ከእናቱ ሆድ ወይም ፈጥሮ አይደለም ሰውን ህዝብን ተከታይ የሚያፈራው ማለት ነው። ሁላችንም የተቻለንን ከኛ የሚያስፈልገውን ነገር አድርገን ነው አይደል እንደ ተከታዮችን የምናገኘው። ተከታዮችን የሚስብ ነገር፣ ተከታዮችን የሚወዱትን ነገር የምናደርገው እየተለማመድን እንዴት አድርገን ተከታይ ሰዎች ፋሲካ ተጠቃሚ ሆናለች። ፋሲካ በሌላ ታዋቂ ሆናለች። ፋሲካ ከኛ ጋር ምን አርግታለች? ወደ ሶሻል ሚዲያ መጣቻት እንጂ ለሷ ጊዜ ሰታ መች ሰራች ምናምን የምትሉ ሰዎች አላችሁ። እና ሁሉም የተቻለውን ነው የሚያደርገው። ሁሉም የተቻለውን በአቅሙ ልክ ነው የሚያደርገው። እሷም በአቅሟ ተገቢውን ነገር አድርጋለች። ወደ ሶሻል ሚዲያ አምጥታለች። የልጅ እናት ናት። ላይመቻት ይችላል። ሙሉ ጊዜዋን ሰታ ሰዓቷን ሰታ ልትቀመጥ ላይሆን ይችላል። ስለዚህ እናንተ ያልሆነ ነገር አታውሩ። ያልሆነ ነገር ባትሉ ጥሩ ነው። ባትጣሉ ጥሩ ነው።